ርዕሰ ሊቃነ ጳጳሳት ፍራንሲስ እንደ ጋዛ፣ እንደ ዩክሬን፣ እንደ ኮንጎ ዲሞክራቲክ ሪፐብሊክ ተፋላሚዎች ሁሉ የሱዳን ጦረኞችም ሰላም እንዲያወርዱ ህዝብ እንዲረዳ ባለፉት 2 ዓመታት ሲጠይቁ፣ ሲማጸኑ፣ ሲጸልዩ ነበረ። ዛሬ ሞቱ። የአዲስ አበባ፣ ኒውዮርክ፣ የለንደን፣ ብራስልስ ዲፕሎማት ፖለቲከኞች ዛሬም ጥያቄ፣ ማሳሰቢያ ምክራቸውን ግን እንደቀጠሉ ነው። ጸሎት፣ ተማጽኖ፣ ማሳሰቢያው በተደጋገመ ቁጥር የሱዳን ጄኔራሎች በጦርነት ያወደሙና የሚያወድሟትን ሀገር ሁለት ሊገምሷት እያሴሩ ይካሰሱባታል። የአረብ ገዢዎች ይሻኮቱም፣ ይሻሙ፣ ይወቃቀሱባት ይዘዋል። ህዝቧም ያልቃል፣ ይራባል፣ ይደፈራል። ሱዳን የጨካኝ አረቦች መተራመሻ ምድር። የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። 2019 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። የደቡብ ሱዳን መሪዎች ለዘመናት የነፃነትን ጥቅም ሲሰብኩ፣ በፍትህ እኩልነት ህልም ሲያማልሉ፣ ሲያጋድሉት የነበረውን ያን ጎስቋላ ደሃ ምንዱብ ህዝብን ለስልጣን ሲሉ እርስ በርሱ በሚያፋጁበት በዚያ ዘመን የአዲሲቱ ሀገር አዳዲስ ገዢዎች ሰላም እንዲያወርዱ ርዕሰ ሊቃነ ጳጳሳት ፍራንሲስ ፖለቲከኞቹ እግር ላይ ወድቀው ተማጽነዋቸው ነበረ። ጀኔራል ሳልቫኪር ማርዴትና ዶክተር ሪያክ ማቻር ዓለምን ካስደነገጠው ተማጽኖ ከ2 ዓመት በኋላ የተፈራረሙት የሰላም ስምምነት ገቢር መሆን አለመሆኑ በሚያጠያይቅበት መሃል ፍራንሲስ አዲሲቱን ሀገር ጎበኙ። ስምምነቱ እንዲጸና ጸልየው ተስማሚዎችንም መክረው ነበረ። የካቲት 2023 ሚያዝያ ላይ ሌላዋ ሱዳን ከሌላ ጦርነት ተማገደች። ጸሎት፣ ተማጽኖ፣ ጥሪውም ለሌላ ዘመን ቀጠለ። ሱዳን ውስጥ ውጊያ የገጠሙት ወገኖች ጠባቸውን እንዲያቆሙና እንዲደራደሩ በድጋሚ እማጸናለሁ። ዓለም አቀፉ ማህበረሰብም ለተፈናቃዮች እርዳታ ለማድረስና ተፋላሚዎች ሰላም እንዲያወርዱ የሚቻለውን ሁሉ እንዲያደርግ እጠይቃለሁ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ጥር 2025 ዛሬ ሞቱ። የደቡብ ሱዳን ገዢዎች ለዳግም ውጊያ መዛዛት ሰሜን ሱዳኖች ላለፉት 2 ዓመታት ያወደሟትን ሀገር 2 ለመግመስ እየተራወጡ ነው። እስካሁን ከሞት ያመለጠው መከረኛ ህዝብም ከአንዱ መጠለያ ጣቢያ ወደ ሌላው መንከራተት፣ መራብ፣ መሰቃየቱን ቀጥሏል። የሱዳን ፈጥኖ ደራሽ ጦር ታጣቂዎች ዱላ፣ ቀጠሎ፣ ማሳደድ ትክት ያላት አንዲት እናት አበሳ ነው አለች በቀደም። ችግር ነው፣ ያባርሩሃል፣ ይደበድቡሃል፣ ያለህን ነገር ያቃጥሉብሃል፣ የተረፈውን ይቀሙሃል። ምንም ነገር አይተውም። ከዘምዘም መጠለያ ጣቢያ ራቅ ብሎ በሚገኘው ሂላት ማራ መንደር ሰፍረን ነበረ። 2 ወር ቆየን። ከዚያም አባረሩን። ሱሉማ ገባን። እዚያም ችግር ነው። ተባረርን፣ ተደበደብን፣ አቃጠሉብን። ልጆቻችንና ትናንሽ ማሰሮች ብቻ ቀሩን። ምግብ ወይም ሌላ ነገር የለንም። በብዙ መቶ ምናልባትም በሺህ ከሚቆጠሩ ብዙ ብጤዎቿ ጋር አውላላ ሜዳ ላይ ፈሰዋል። ቀን የገረረ ፀሐይ፣ ሌት ቁር ይፈራረቅባቸዋል። ጦርነቱም ከቤት ንብረቱ ያፈናቀለው ከ13 ሚሊዮን በላይ የሱዳን ዜጋ የሚያየው መከራ ከዳርፉሯ እናት ቢከፋ እንጂ በእርግጥ ያነሰ ሊሆን አይችልም። እስከ ቅርብ ጊዜ ድረስ የኤርትራ፣ የኢትዮጵያ፣ የሶማሊያ፣ የቻድና የሌሎች ሀገራትን ስደተኞች የሚረዳ የሚያስተናግደው የሱዳን ህዝብ የገዛ ገዢዎቹ በለኮሱበት ጦርነት በመቶ ሺህ የሚቆጠረው አልቋል። ከሞት ያመለጠው ተፈናቅሏል ወይም ተሰዷል።
ሴቷ በየደረሰችበት ትደፈራለች። ከ20 ሚሊዮን የሚበልጠው ይራባል። ባለፈው ሳምንት የቀድሞዋ የሱዳን ቅኝ ገዢ ብሪታንያ ለንደን ላይ ያስተናገደችው ዓለም አቀፍ ጉባኤ ተሳታፊዎች ለጦርነቱ ሰለቦች መርጃ ከ1 ቢሊዮን ዶላር በላይ ለመስጠት ቃል ገብተዋል። ይሁንና የጉባኤው አስተናጋጅ የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚ እንዳሉት የእርዳታና የመግለጫ ጋጋታ ለሱዳን ሰላም በእርግጥ አይበጅም። But the biggest obstacle is not a lack of funding or tax. ትልቁ እንቅፋት የእርዳታ ገንዘብ ወይም የተባበሩት መንግስታት ድርጅት መግለጫ አይደለም፣ የፖለቲካ ፈቃደኝነት እንጂ። በጣም ቀላል ነው። ተፋላሚዎች ሰላማዊ ሰዎችን እንዳያጠቁ በመላው ሀገሪቱ እርዳታ እንዲደርስ እንዲፈቅዱና ሰላም እንዲያወርዱ ልናሳምናቸው ይገባል። ስለዚህ ትዕግስት የተሞላበት ዲፕሎማሲ ያስፈልገናል። ተሰናባቿም የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክም ጦርነቱ ካልቆመ እርዳታ ቢጋዝ ለሱዳን አይጠቅምም ባይ ናቸው። ጦርነቱ ከቀጠለ የፈለገውን ያህል ሰብአዊ እርዳታ ቢሰጥም በቂ አይደለም። የአፍሪካ ህብረት እንዳለው ለዚህ ጦርነት ወታደራዊ መፍትሄ ሊኖር አይችልም። ጦርነቱ መቆም አለበት። የጳጳሳት መሻይኮቹ ተማጽኖ፣ የፖለቲካ ዲፕሎማቶቹ ምክር ማሳሰቢያም ለውጤት የሚበቃበት ወይም የጀርመኗ ውጭ ጉዳይ ሚኒስትር እንዳሉት ጦርነቱ የሚቆምበት ጊዜ በእርግጥ ላሁኑ አይታወቅም። እዚያው ለንደን ላይ የተሰበሰቡት ጉባኤተኞች ራሳቸው የጋራ አቋም የያዘ መግለጫ ለማውጣት እንኳን አልተግባቡም። ያለመግባባቱ ምክንያቶች ከሩቅ ያሉት ብዙ ጊዜ በቅኝ ገዥነት የሚወቀሱት አውሮጶች፣ በአረብ ጠላትነት የምትወገዘው እስራኤል ወይም አሜሪካኖች አይደሉም። የሱዳንን ህዝብ ወንድ የሚሉት ከአብዛኛው ሱዳናዊ ጋር ቋንቋ፣ ባህል፣ ሃይማኖት የሚጋሩት አረቦች መሆናቸው እንጂ እንቆቅልሹ። የዜና አገልግሎቶች የጉባኤውን ተሳታፊዎች ጠቅሰው እንደዘገቡት ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤሚሬቶች በጋራ መግለጫው ይዘት ላይ አልተስማሙም። ብዙ ተንታኞች እንደሚሉት የሪያድ፣ አቡዳቢ፣ የካይሮ ገዢዎች ከሊቢያ እስከ ሶሪያ፣ ከኢራቅ እስከ የመን፣ ከሶማሊያ እስከ ኢትዮጵያ፣ በቅርቡ ደግሞ ጋዛ ላይ ለተፈጸመና ለሚፈጸመው እልቂት በጋራም በተናጥልም ዶላር የሚዝቀው እጃቸው በቀጥታም በተዘዋዋሪም አለበት። ከ2015 ጀምሮ የመንን በጋራ ሲያወድሙ የቆዩት የሶስቱ የአረብ ሀገራት ገዢዎች በስተመጨረሻ ተቃራኒ ኃይላትን በመደገፍ እንደተቃረኑ ሁሉ ሱዳንም ላይ ተቃራኒ ኃይላትን እየደገፉ ነው። የፖለቲካና የወታደራዊ ጉዳይ አጥኚዎች እንደሚሉት ሳውዲ አረቢያና ግብፅ ጀነራል አብዱልፈታህ አልቡርሃን የሚመሩትን የሱዳን መከላከያ ጦርና መንግስትን ይረዳሉ። የተባበሩት አረብ ኤሚሬቶች ደግሞ ጀነራል መሐመድ ሐምዳን ዳጋሎ ወይም ሐምዲቲ የሚያዙትን የፈጥኖ ድራሽ ጦርን ትደግፋለች። የለንደኑ ጉባኤ የተደረገው ጀነራል መሐመድ ሐምዳን ዳጋሎ ያደራጁት የሱዳን የሰላምና የአንድነት ወይም የሱዳን ትይዩ መንግስት መመስረቱ ናይሮቢ ላይ በታወጀ ማግስት አልቡርሃን የሚመሩት መንግስት በአንጻሩ የተባበሩት አረብ ኤሚሬቶችን በዘር ማጥፋት ወንጀል የተባበሩት መንግስታት ድርጅት ፍርድ ቤት ላይ በከሰሰ ሳልስት ነበረ። ሚያዝያ 16 ጀነራል መሐመድ ሐምዳን ዳጋሎ የሚመሯቸው ቡድናት በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ በኬንያው ፕሬዚደንት በዊሊያም ሩቶ አስተናጋጅነት የትይዩ መንግስት መመስረታቸውን ግብፅና ሳውዲ አረቢያ በግልጽ አውግዘውታል። የአፍሪቃ ህብረትም በለንደኑ ጉባኤ ላይ አውግዞታል። የአፍሪካ ህብረት የፖለቲካ የሰላምና የጸጥታ ኮሚሽነር ባንኮሌ አዴዮዬ እንዳሉት ህብረታቸው የሱዳንን መከፋፈል አጥብቆ ይቃወማል። The African Union calls on all belligerents
to stop this war. የሱዳን ተፋላሚዎች በሙሉ ይህን ጦርነት እንዲያቆሙ የአፍሪካ ህብረት ይጠይቃል። እዚህ የተገኘነው ለሱዳን ሰላም አስተዋጽኦ እናደርጋለን ብለን ስለምናምን ነው። ግልጽና ጠንካራ መልእክት ማስተላለፍ አለብንም። ሱዳን እንድትቀራመት፣ እንድትከፋፈልና እንድትፈራርስ የአፍሪካ ህብረት አይፈቅድም። የሱዳን ሪፐብሊክን ሉዓላዊነት፣ የግዛትና የፖለቲካ አንድነቷን መጠበቅ አለብን። አውዳሚውን ጦርነት ግራ ቀኝ ቆመው ሲያግፈጠፍጡት 2 ዓመት ያስቆጠሩት የሪያድ፣ አቡዳቢ፣ ካይሮ ገዢዎችና ተከታዮቻቸው ጦርነቱ ያለነሱ አሸናፊነት እንዲቆም ይፈልጋሉ ብሎ ማሰብ በእርግጥ የዋህነት ነው። የሦስቱ ሀገራት ገዢዎች ልዩነት በከረረበት መሃል በተደረገው በለንደኑ ጉባኤ ላይ ተቃራኒ አቋም ቢይዙም በእርግጥ ሊያስገርም አይገባም። የከፋው የሪያድ፣ አቡዳቢና የካይሮ ገዢዎችን ባሻቸው የሚዘውሩት የዋሽንግተን መሪዎች ሦስቱን ታዛዦቻቸውን ይሁን ሱዳንን ለመሰነጣጠቅ የሚጣጣሩትን ኃይላት እስካሁን ሀይ ማለት አለመፍቀዳቸው ነው። የአፍሪካ ህብረት፣ ኬንያ በግልጽ ሌሎች አባላቱ በድብቅ ወይም በተዘዋዋሪ የመስራች ሰፊ ትልቅ አባሉን የሱዳንን አንድነትና ሉዓላዊነትን ለአደጋ ያጋለጠውን ጦርነት በቅርብ ርቀት እንደሚያነኩሩት እያወቀም የሱዳንን መከፋፈል ማውገዙ ብዙዎች እንደሚሉት ለቻርተሩ መከበርም ለሱዳን አንድነትም ከሁሉም በላይ በመራብ መሰደድ፣ መሰቃየት ከዓለም የአንደኝነት ደረጃ ለያዘው ለሱዳን ህዝብም የሚፈይደው አለመኖሩ ነው ለሩቁ ታዛቢ አሳዛኝ፣ ለአፍሪቃውያን አስፈሪ፣ ለሱዳኖች ተስፋ አስቆራጭ የመሆኑ ዚቅ። ነጋሽ መሐመድ ነኝ። ቸር ያሰማን።